ከሞት በኋላ የት እንደምንሄድ የሚለው ዘላለማዊ ምስጢርን እንመለከታለን። ይህ ጥያቄ በታሪክ ዘመን ሁሉ የፍልስፍና፣ የሃይማኖትና የሳይንስ ሊቃውንትን አእምሮ ሲያንገበግብ ቆይቷል። እስቲ የተለያዩ አመለካከቶችንና እምነቶችን እንመልከት። ከሞት በኋላ ወዴት ነው የምንሄደው? ከሞት በኋላ ምን እንደሚፈጠር በእርግጠኝነት የሚያውቅ ማንም የለም። ሆኖም ግን በተለያዩ ባህሎች፣ ሃይማኖቶችና ፍልስፍናዎች ውስጥ ለዚህ ጥያቄ የተለያዩ መልሶች ተሰጥተዋል። እነዚህን አመለካከቶች መመርመር ስለ ሕይወትና ሞት ያለንን ግንዛቤ ለማስፋት ይረዳናል። በብዙ ሃይማኖቶች ከሞት በኋላ ነፍስ ወይም ሌላ ዓለም እንደምትሄድ ይታመናል። ለምሳሌ በአንዳንድ የክርስትናና የእስልምና እምነቶች አማኞች መካከል መልካም ሥራ ከሰሩ ወደ መንግሥተ ሰማያት፣ ክፉ ሥራ ከሰሩ ደግሞ ወደ ሲኦል ይሄዳሉ ተብሎ ይታመናል። ሌሎች ሃይማኖቶች ደግሞ እንደ ቡዲዝም እና ሂንዱይዝም ያሉ የነፍስ ዳግም ልደት ወይም ሪካርኔሽን ጽንሰ ሐሳብን ያምናሉ። በዚህ እምነት መሠረት ነፍስ ከሞተች በኋላ ወደ ሌላ አካል ውስጥ ትገባለች። ይህ ዑደትም ካለፉት ድርጊቶች ወይም ካርማ ጋር የተያያዘ ነው። አንዳንድ መንፈሳዊ እምነቶች ደግሞ ከሞት በኋላ ነፍስ ወይም መንፈሳዊ ዓለም እንደምትመለስ ወይም ከአጽናፈ ሰማይ ኃይል ጋር እንደምትዋሃድ ያምናሉ። በዚህ አመለካከት ሞት የሕይወት መጨረሻ ሳይሆን ወደ ሌላ ህልውና ደረጃ የሚደረግ ሽግግር ነው። ከሳይንሳዊ አንጻር ሲታይ ከሞት በኋላ ስለሚኖረው ሕይወት ምንም ተጨባጭ ማስረጃ የለም። ሳይንስ በአካላዊ ዓለም ላይ ያተኩራል። እናም ንቃተ ህሊና ከአንጎል እንቅስቃሴ ጋር የተያያዘ እንደሆነ ይታመናል። ሞት የአንጎል እንቅስቃሴ ሲቆም ንቃተ ህሊናም ይጠፋል የሚል አመለካከት አለ። ይሁን እንጂ ከሞት በኋላ የቅርብ ጊዜ ልምምድ ኒር ዴዝ ኤክስፒሪየንስ ያላቸው ሰዎች የሚናገሯቸው ታሪኮች ትኩረት የሚስቡ ናቸው። እነዚህ ሰዎች ከሞት አፋፍ ተመልሰው ስለ ብርሃን መመልከት፣ ከሟች ዘመዶቻቸው ጋር መገናኘት ወይም ከሰውነታቸው ውጪ የሆነ ስሜት መሰል ልምዶችን ይናገራሉ። ምንም እንኳን ሳይንስ ለዚህ ልምዶች ሙሉ ማብራሪያ ባይሰጥም ብዙዎች እነዚህ ልምዶች ከሞት በኋላ ስላለው ሕይወት ፍንጭ ይሰጣሉ ብለው ያምናሉ። በመጨረሻም ከሞት በኋላ ወዴት እንደምንሄድ የሚለው ጥያቄ ለእያንዳንዳችን የግል እምነትና አስተሳሰብ ጉዳይ ነው። ለዚህ ጥያቄ አንድ ትክክለኛ መልስ የለውም። ዋናው ነገር በሕይወት እያለን መልካም ሥራዎችን መስራት፣ ለሌሎች ፍቅር እና ርኅራኄ ማሳየትና በራሳችን መንፈሳዊ መንገድ ላይ መጓዝ ነው። እናንተስ ከሞት በኋላ ምን እንደሚፈጠር ታምናላችሁ? ሐሳባችሁንና እምነቶቻችሁን ከታች ባለው የኮሜንት ሴክሽን ላይ ያካፍሉን። ይህን ቪዲዮ ጠቃሚ ነው ካገኛችሁት ላይክ ማድረግና ለሌሎችም እንዲደርስ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በአስገራሚና አስደናቂ ርዕስ እስከምንገናኝ ድረስ ኢትዮጵያ ትቅደም።